ኤክሰርሳይዝ 2.6ን በባለፈው ቪዲዮ ላይ አንዳንድ ጥያቄዎችን አይተናል። አሁን ደግሞ የቀሩ ጥያቄዎችን እናያለን። ከሶስተኛ እንጀምራለን። given that r of x is given by 4x cubed minus x square minus 36x plus 9 where one of the root of the polynomial function r is given by that is 1 over 4. At 1 over 4 the polynomial function is 0, then what is asked is find the remaining zeros of r of x. So remaining zeros of r of x ነው ወይም remaining roots of r of x ነው የተጠየቀው። አንድ ሩት ስለተሰጠ ማለት ነው። አንድ ሩት ማን ነው? x is equal to 1 over 4 ነው። So at this root ሲባል እንግዲህ polynomial functionን x ቦታ ላይ ገብቶ 0 የሚያደርግ ማለት ነው። ያ ማለት ምን ማለት ነው? r of 1 over 4 is given by 4 into 1 over 4 the whole cubed x square. That's instead of x square we insert 1 over 4 the whole the power of 2 36 the whole into 1 over 4 plus 9 is equal to 0 and compute ብታደርጉ 0 ነው የሚሰጠው። therefore ይሄ ሩቱ ነው ማለት ነው። right? ይሄ ሩቱ ከሆነ ደግሞ ምን አለን ማለት ነው? ፋክተር ማግኘት እንችላለን ማለት ነው። ኦኬ therefore x is equal to 1 over 4 is what? Is root of r of x. What is that means? Okay, this implies that x minus 1 over 4 is factor of what? Factor of r of x. A polynomial function factor ነው ማለት ነው። ይሄን ፋክተር በዚህ መልኩ መጻፍ እንችላለን። right? 4x minus 1 is what? Factor of r of x. right? 1 over 4ን ብታስገቡ 0 ስለሚሰጥ ያው ፋክተር ነው ማለት ነው። right? 4x minus 1 ፋክተር ነው ማለት ነው። instead of this ይሄን በዚህ መልኩ መጻፍ እንችላለን። therefore ሌሎች ፋክተሮችን እንዴት አድርገን እናገኝ? ምክንያቱም ሌሎች ሩቶችን ፈልጉ ስለተባለ remaining zeros ወይም remaining roots። ኦኬ ልብ አድርጉ እዚህ ጋር sometimes remaining roots or remaining zeros ተብሎ ነው የሚጠየቀው። ያው ተመሳሳይ ነው ማለት ነው። ኦኬ አጠያየቁ therefore remaining roots ወይም remaining zeros ለማግኘት ፋክተሩን ማግኘት አለብን። ኦኬ የማንን ፋክተር? የቀሪ ፋክተሮችን። ምክንያቱም አንዱን ፋክተር አግኝተናል። አትሊስት ስንት ፋክተር ይቀረናል? 2 ፋክተር ይቀረናል ማለት ነው። ምክንያቱም cubic function degree 3 function ስለሆነ ማለት ነው። right? So to do that one, to do this, what we gonna do is ምን እናደርጋለን? ወደ long division እንሄዳለን ማለት ነው። right? long division ማንን ለማን እናካፍላለን ማለት ነው። ኦኬ ማንን ለማን እናካፍላለን? 4x cubed ነው አይደል? የመጀመሪያ የተሰጠን ፈንክሽን 4x cubed ነው። 4x cubed minus x square, right? minus x square minus 36 plus 9, right? plus 9 ይሄ ነው የተሰጠን መጀመሪያ ማለት ነው። ያ የተሰጠን ይሄ ነው። ለማን እናካፍላለን? ለ4x minus 1 እናካፍላለን። ቀሪ ፋክተሮችን በዛ መልኩ እናገኛለን ማለት ነው። right? so ስንት ጊዜ ደርሰናል ማለት ነው? ኦኬ ይሄ ለዚህ ስንት ጊዜ ደርሰናል? ለ4x cube እንግዲህ ስናካፍል previously በደንብ አስረድቻችኋለሁ። ይሄን ለዚህ ስናካፍል በማካፈል የምንጀምረው የመጀመሪያውን ተርም ለዚህኛው መጀመሪያ ተርም ነው የምናካፍለው። እንዴት ነው የምናደርገው? 4x cubed over 4x, right? ስንት ይሆናል? ኦኬ x square ይሆናል ማለት ነው። so x square times ምክንያቱም ይሄ 2x ነው። 1x ከ1x ጋር ሲጣፋ እዚህ 2x ይቀራል፣ x square ይቀረናል ማለት ነው። right? so doing this we have here x square, right? here we have x square x square አለን። x square times 4x is 4x cubed. okay x square minus 1 is minus x square. okay so ቁልቁል ለመደመር ምን እናደርጋለን? ይሄን መደዳና ይሄን መደዳ ቁልቁል ለመደመር
ይሄኛውን አሁን ከረንትሊ ያመጣነውን ዋጋ በኔጌቲቭ እናባዛለን። በኔጌቲቭ ስናባዛ የመጀመሪያው ተርም ኔጌቲቭ ይሆናል፣ ሁለተኛው ተርም ፖዚቲቭ ይሆናል ማለት ነው። ራይት ኦኬ 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 ሶ what we have is እንደዚህ ይሆንልናል ማለት ነው። ራይት ምን ይቀረናል? እዚህ ጋር 36x ነው። ሶሪ መጀመሪያ ስንገለብጠው እንደዛ ነው የሚሆነው። ይሄ ከዚህ ጋር ይጠፋል። ኦኬ ሶ ምን ይቀራል ማለት ነው? ማይነስ 36x ፕላስ 9 ይቀረናል ማለት ነው። ራይት ኦኬ ሶ ማይነስ 36x ከዚህ ይሄኛው ፈንክሽን ከዚህ ፈንክሽን በዲግሪ እኩል ነው። ኦኬ ሶ እዚህ የሚመጣልን ፈንክሽን በዲግሪ ከዚህ እስኪያንስ ድረስ ነው የዲቪዥን አልጎሪዝሙ የሚቀጥለው ማለት ነው። ሶ ኔጌቲቭ 36xን ለ4x እናካፍላለን ማለት ነው። ኦኬ ኤክስ ከኤክስ ጋር ይጣፋል። 36 ለ4 9 ጊዜ ግን ያው ኔጌቲቭ ስለሆነ ኔጌቲቭ 9 እንላለን። ኦልሬዲ እዚህ ጋር ኔጌቲቭ 36 ለ4 ኔጌቲቭ 9 ጊዜ ይሆናል ማለት ነው። ሶ ማይነስ 9 እንላለን። እዚህ ጋር ነው የምንጽፈው፣ እየጻፍን የምንሄደው እዚህ ጋር ነው። ኦኬ ሶ ይቀረናል ማለት ነው። ኦኬ ምን እናደርጋለን ማለት ነው? እዚህ የጻፍነውን የመጣልንን ኮሸንት እዚህ ካለው ጋር እናባዛለን። ሶ 9 times 4x is minus 30 minus 36 x minus 9 times plus 1 is positive 9 ኦኬ በኔጌቲቭ ስናባዛ ይሄን ተርም እዚህ ጋር ይመጣልን ከረንት ዋጋ በኔጌቲቭ ስናባዛ ምን ይመጣል? 0 0 ነው የሚመጣው ማለት ነው። ራይት 0 0 ይመጣልናል ማለት ነው። therefore ይሄ ፖሊኖሚል ፈንክሽኑ ለዚህ ዲቪዚብል ነው። ኦልሬዲ ምን ስለሆነ ፋክተር ስለሆነ ማለት ነው። ራይት ስለዚህ ኮሸንት ዊዛውት ሪማይንደር ኮሸንት ብቻ ነው የሚኖረን። ሪማይንደር 0 ኦኬ ሪማይንደራችን 0 ነው። ስለዚህ ምን ማለታችን ነው? ኦኬ 4x ኪዩብድ ማይነስ ኤክስ ስኩዌር ማይነስ 36x ፕላስ 9 ዲቫይድድ ባይ 4x ማይነስ 1 is equal to x square minus 9 ይሆንልናል ፕላስ 0 right remainder is 0 our remainder is 0 right so what we have is ክሪስ ክሮስ እናድርግ። ኦኬ ይህንን ትልቁን ፈንክሽን በአንድ እናባዛለን። ስናባዛ ራሱ ይሆናል ማለት ነው 4x cubed minus x square minus 36x plus 9 ኦኬ ይህንን ደግሞ በዚህ እናባዛለን። እንዴት እናድርገው? 4x minus 1 into x square minus 9 ይመጣልናል ማለት ነው። right so ይሄን እንግዲህ እዚህ ኮምፕሊት ሩት ነው ኦር ዘ ሩትስ ነው የተባለው። ስንጠየቅ ምንድነው የተባልነው? ሪሜኒንግ ሩትስ ኦኬ አንድ ሩት 1/4 ስላለ ሪሜኒንግ ሩት ከዚህ 1/4 ኦልሬዲ ስላገኘን 4x minus 1 sorry 4x minus 1 into what 4x minus 1 to x minus 3 x plus 3 right ስለዚህ ከዚህ ምን እናገኛለን? ያ ኦልሬዲ 1/4 አለን። ኦኬ ይሄን 0 የሚያደርግ ይሄ ማለት ያ ፖሊኖሚያል ፈንክሽኑ ማለት ነው። ስናባዛው ይሄንን ነው የምናገኘው። ስለዚህ ይሄን 0 የሚያደርግ ማለት ይሄን 0 የሚያደርግ ማለት ነው። ሶ የመጀመሪያ 0 የሚያደርገው ማን 1/4 ነው። ምክንያቱም 1/4 ብታስገቡ እዚህ ጋር 4 ከ4 ጋር ይጣፋል። 1 minus 1 0 0 times the whole thing is 0 ስለዚህ 0 ስለሰጠ ነው 0 የተባለው። ይሄ 0 ነው የሚባለው፣ ሩቱ 0 ነው የሚባለው። and the other one is ይሄን 0 የሚያደርግ ሌላው ይችኛዋን ተርም ስንወስድ ፕላስ 3 ነች። ኦኬ ፕላስ 3 ይችኛዋን ተርም ውሰዷት። ስትወስዱ ምን ይሆናል? x is equal to minus 3 so the remaining roots are or the roots of rx ምን እንላለን ማለት ነው? roots of r of x are what or zeros of r of x are 1/4 sorry ከኔጌቲቭ እንጀምር። ኔጌቲቭ ሩት ስላለን ኔጌቲቭ 3 1/4 and what is 3 ናቸው ማለት ነው። right ስለዚህ these are the roots of the given polynomial function ምንድነው ያደረግነው? መጀመሪያ ሩት ተሰጥቶን ነበር። ምክንያቱም at root
አት ሩት ፖሊኖሚያል ፋንክሽኑ 0 ስለሆነ ወዲያው ከዛ ሩት ምን አወጣን? ፋክተር አወጣን። ይሄ ፋክተር በዚህ መልኩ ጻፍን። ኦኬ በዚህ መልኩ ጻፍን። ስለዚህ ይሄ ፋክተሩ ነው ማለት ነው። የምን የኦሪጂናል ፖሊኖሚያል ፋንክሽን ፋክተሩ ነው። ሌላ ፋክተር ለማግኘት ኦሪጂናል ፖሊኖሚያል ፋንክሽንን ለዚህ ፋክተር ማካፈል። ኦኬ ስለዚህ ወደ ሎንግ ዲቪዥን ይወስደናል ማለት ነው። በሎንግ ዲቪዥን ይሄን እናገኘን። ኦኬ ስለዚህ የሁለቱ የዚህና ኦኬ የዚህ ብዜት ነው ማለት ነው ፖሊኖሚያል ፋንክሽን። ኦኬ ፕሮዳክት ነው ማለት ነው። ሶ ፖሊኖሚያል ፋንክሽንን አስ ፕሮዳክት ኦፍ ቱ ፋክተርስ ጻፈን። ኦኬ ይሄኛውን ስንተነት ነው እንደዚህ ይመጣልን ራይት። ስለዚህ ከእያንዳንዱ ፋክተር ሩት አወጣን። ኦኬ ፋክተር ቲየረም because of what the reverse process of factor theorem. okay so roots of r of x are ይሄው ይመጣልን ማለት ነው። እንደዚህ ይመጣልን ማለት ነው። በዛ መልኩ እንሰራለን ማለት ነው። ያን ጥያቄ እና የመሳሰሉ ጥያቄዎችን በዛ መልኩ ቴክስት ላይ ያለ ጥያቄ ነው ራይት። ቴክስት ላይ ያለ ጥያቄ ነው። ኦኬ ወደ ቴክስት አምስተኛው ጥያቄ እንሄዳለን። አምስተኛው ጥያቄ ምን ይመስላል? ኦኬ ፋርዘር ለመረዳት እንግዲህ ቪዲዮውን ፓውዝ እያደረጋችሁ ለመማር ሞክሩ። በጣም ኢንተረስቲንግ ጥያቄ ነው። ደግሞ በደንብ ነው ኤክስፕሌን የተደረገው። ጥያቄዎች ካሏችሁ ደግሞ ኮሜንት ቦክስ ላይ አስቀምጡልኝ ውድ ቤተሰቦች። ደግሞ ለሌሎች ተማሪዎች እንዲደርሳቸው ለተማሪ ወላጆችም እንደዚሁ እንዲደርሳቸው ልጆቻቸውን ሪከመንድ እንዲያደርጉ ሰብስክራይብ አድርጉ። ቻናሉን ደግሞ ሼር አድርጉ ራይት። በፌስቡኮቻችሁ በኢንስታግራም ገጾቻችሁ ሼር በማድረግ ይሄን ኮንትሪቢዩሽን ደግሞ ሪኮግናይዝ ብታደርጉ ሌሎች የተሻሉ ስራዎችን ይዘን እንቀርባለን። የተሻለ ነገር ስላለን ማለት ነው ራይት። ይሄ ደግሞ ጥሩ ዜጋን ከማፍራት አንጻር ጥሩ ኮንትሪቢዩሽን ይኖረዋል ብለን እናስባለን እንደ ቻናሉ። ሰው ሁሉም ተማሪዎች እንዲደርሳቸው ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ እንድትተባበሩ እላለሁ። ኦኬ ነምበር 5 አምስተኛው ጥያቄ ከቴክስት ቡካችሁ ምን ይመስላል ራይት። the general polynomial function p of x whose only zeros are 1 2 3 right with a multiplicity of 3 2 and 1 respectively, then what is its degree right? እንደዚህ አይነት ጥያቄ I hope የሆነ ሞዴል ኩዌሽንስ ላይ ሰርቻለሁ። ኦኬ ሶ እዛ ሄዳችሁ የሆነ ሞዴል ኩዌሽን ፓርት ላይ ሞዴል ኩዌሽኖችን በተሰሩ ቪዲዮዎች ላይ ቼክ ስታደርጉ ታገኛላችሁ። በደንብ ነው የተሰራላችሁ። ሶ አምስተኛውን ጥያቄ እስኪ እዚህ ጋር ድጋሚም ቢሆን ትንሽ ጥያቄው ላይ መልኩ የተለየ ስለሆነ እናያለን። ኦኬ መጀመሪያ ሩት ነው የተሰጠው። ኦኬ የፖሊኖሚያል ፋንክሽን ሩት የመጀመሪያ ሩት ማን ነው? ኦኬ ሩትስ ተሰጥቶናል። ሩትስ okay so the roots are 1 right and what 2 3 right እዚህ ናቸው የተሰጡት ሩትስ and multiplicity ደግሞ ተሰጥቷል። ኦኬ ከሩት ያው ፋክተር ማውጣት እንደምንችል እናውቃለን። ከዚህ ሩት ፋክተሩ ምንድነው ማለት ነው? x - 1 ነው። ከዚህ ሩት ፋክተር x - 2 ነው። ከዚህ ሩት ፋክተር x - 3 ነው። ኦኬ ሶ ማልቲፕሊሲቲ ተሰጥቶናል። ማልቲፕሊሲቲ ተሰጥቶናል አይደል? ማልቲፕሊሲቲ ተሰጥቶናል። ሶ ምንድነው የዚህ ማልቲፕሊሲቲ እንግዲህ የዚህ ሩት ማልቲፕሊሲቲ 3 ነው ተብለናል ራይት። ስለዚህ የፋክተሩ ኤክስፖነንት ማለት ነው። ፋክተሩን እንጽፍና እንግዲህ ማልቲፕሊሲቲው እዚህ ስንት ነው? 3 ነው። ቀጥሎ የዚህ 2 ነው። የዚህ 1 ነው። ኦኬ ሶ ማልቲፕሊሲቲ ሲሰጠን የሩቶቹ ማልቲፕሊሲቲ ናቸው። ባይ ዘ ዌይ የተሰጡን የሩቶቹ ማልቲፕሊሲቲ ኦኬ ኢንዳይሬክትሊ ከፋክተሩ ጋር ምን አይነት ግንኙነት ይኖራቸዋል የሚለውን አሳያቸዋለሁ ራይት።
ሰው ፋክተሩን ትጽፋላችሁ። ፋክተሩን ትጽፋላችሁ ምን ይሆናል ማለት ነው? ራይት ኤክስ ማይነስ ዋን ዘ ሆል ዋት ኪዩብድ ይሆናል ማለት ነው። ራይት ማይነስ ዋን ዘ ሆል ኪዩብድ ይሆናል ማለት ነው። ይሄኛው ደግሞ ኤክስ ማይነስ ቱ ዘ ሆል ስኩዌር ይሆናል ማለት ነው። ኦኬ ይሄኛው ደግሞ ኤክስ ማይነስ ትሪ ዘ ሆል ዋን ይሆናል ማለት ነው። ዘ ሆል ማይነስ ዘ ሆል ዋን ማለት ደግሞ ራሱ ነው። ራይት ራሱ ነው። ስለዚህ ፖሊኖሚያል ጀነራል ፎርሙላ ኦፍ ዲ ፖሊኖሚያል ፋንክሽን ጀነራል ፎርሙ ምን ይሆናል ነው የተባለው። ሶ ሊዲንግ ተርሙን ኤ ብንለው እነዚህን አስ ፕሮዳክት መጻፍ ነው። ዲስ ታይምስ ዲስ ኢዝ ዘ ፖሊኖሚያል ፋንክሽን አሎንግ ዊዝ ዚ ሊዲንግ ፋንክሽን ሊዲንግ ኮንስታንት ራይት ዘ ፒ ኦፍ ኤክስ ኢዝ ጊቨን ባይ ኤ ትሉና እዚህ ጋር ማልቲፕሊሲቲ አለ። ይሄ መጨረሻ ላይ የጻፍነውን አስ ፕሮዳክት ጽፋላችሁ ማለት ነው። ዛት ኢዝ ኤክስ ማይነስ 3 ኪዩብድ ኤክስ ማይነስ 2 ስኩዌር ኤክስ ማይነስ ኦኬ ዚስ ኢዝ ኤክስ ማይነስ 1 ሶሪ ኦኬ በዚህ መልኩ እንጽፋለን። ይሄ ጀነራል ፎርሙ ነው። ኦኬ መጀመሪያ የተጠየቀው ጥያቄ የኤ መልስ ይሄ ነው ማለት ነው። የኤ መልስ ይሄ ነው ማለት ነው። ምንድነው ያደረግነው? ሩቶችን ጻፈን። ሩቶቹ እያንዳንዱ ሩት ኮረስፖንዲንግ ፋክተር ይወጣቸዋል። ሶ ፋክተሩን ኦልሬዲ በተሰጠን ኤክስፖነንት በተሰጠን ማልቲፕሊሲቲ ሬዝ እናደርጋለን። ኤክስፖነንት እንሰጠዋለን። ሶ ሁሉንም እዚህ ጋር የጻፍነውን አስ ፕሮዳክት እንጽፋለን። አስ ፕሮዳክት የጻፍነውን ታይምስ ኤ አድርገን ፖሊኖሚያል ፋንክሽን ሶ አንደኛውን ጥያቄ ኤን ሰራን ማለት ነው። ኦኬ አሁን የተፈለገው ደግሞ at p of 6 at p of 0 p at 0 ላይ 6 ነው ፋንክሽናል ቫሉ ራይት። ስለዚህ ፋንክሽኑ ምንድነው የሚሆነው? ኦኬ ጀነራል መሆኑ ቀርቶ ስፔሲፊካሊ ፋንክሽኑ ምን ይሆናል? የኤ ዋጋን ስናገኝ ፋንክሽኑ ስፔሲፊክ ይሆናል ማለት ነው። ኦኬ እንግዲህ ምንድነው የተባለው? at 0 right 0 ነው at 0 ፋንክሽኑ 0 ነው 6 ነው right so at 0 ሲባል የኤክስ ዋጋ 0 ነው። እዚህ ጋር -1 አለን the whole cubed minus 0 ስናደርግ 0 minus 2 is -2 the whole square 0 minus 3 -3 okay therefore this is given by what? It is given by so ምን ይሆናል ፋይናሊ? ይሄኛው ኔጌቲቭ ነው፣ እዚህኛው ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። ኔጌቲቭ ታይምስ ኔጌቲቭ ኤዝ that means a into -1 ኪዩቡ -1 ነው የሚሆነው። እዚህ ጋር 4 ይሆናል። ኦኬ -3 ይሆናል right at this point at p of a 6 ነው right a 6 ነው። ኦኬ so 4 times -3 is -12 -12 times -1 is what? positive 12a ይሆናል ማለት ነው። ኦኬ a is 1/6 a is 1/6 right so a 1/6 ከሆነ ምን ይሆናል ማለት ነው? ፖሊኖሚያል ፋንክሽናችንን ጀነራል ፎርሙን ምን እናደርጋለን? 1/6 እናደርጋለን። እቺን 1/6 እናደርጋታለን ማለት ነው። የቢ መልስ ይሆንልናል ማለት ነው right 1/6 of this is the b መልስ ነው ማለት ነው። so ይሄን ይመስላል አምስተኛው ጥያቄ። ወደ ስድስተኛው ጥያቄ እንሄዳለን። ስድስተኛው ጥያቄ ኦኬ ምንድነው እያለ ያለው? ይሄ ለዚህ ሩት ነው እያለን ነው። ኮምፕሌክስ 2 minus 3i ለማን ሩት ነው? ለጊቨን ፖሊኖሚያል ፋንክሽን ሩት ነው right እንግዲህ ከኮንጁጌት ኦፍ ኮምፕሌክስ ነምበር that is አንድ ኮምፕሌክስ ነምበር ለፖሊኖሚያል ፋንክሽን
ሩት ከሆነ ኮንጁጌቱም ሩት ነው ማለት ነው። ራይት ኦኬ። ኢሚዲየትሊ ምን አለን ማለት ነው? ከዚህ ተነስተን if given that 2 minus 3i is what? Root of q of x. Then therefore 2 plus 3i is also what? Root of q of x. Okay, it has its own theorem because ምንጠቅሰው ቴረም አለን right? ምንጠቅሰው ቴረም አለን። so ቴረሙ ስለሚያዘን ነው። so እነዚህ እንግዲህ ያ ማለት ሁለት ሩት አለን ማለት ሁለት ፋክተር አለን ማለት ነው የፖሊኖሚያሉ። ኦኬ የመጀመሪያው ፋክተር ማን ነው የሚሆነው? የመጀመሪያው ፋክተር x ማይነስ ኦኬ x ማይነስ 2 ማይነስ 3i ፋክተር ነው ማለት ነው ራይት። ቀጥሎ ያለው ደግሞ x ማይነስ 2 ፕለስ 3i ፋክተር ነው ማለት ነው። ሁለት ፋክተሮች አሉ። ሶ ሪራይት ማድረግ እንችላለን እነዚህ ፋክተሮች። የመጀመሪያው ፋክተር እንዴት ሊጻፍ ይችላል? x ማይነስ ይሄ ማይነስ ማይነስ እችን 3i1 ፖዚቲቭ ያደርጋል። 2 ኔጌቲቭ ሆና ትቀጥላለች። ኦኬ this minus this one is plus 3i ይሆናል። ይሄ ማይነስ ማይነስ ስለሚሆን ማለት ነው ራይት። ይሄ እዚህ ጋር ደግሞ ሁለቱም ኔጌቲቭ ይሆናል ማለት ነው። x ኦኬ x minus 2 minus 3i ይሆናል ማለት ነው። ኦኬ ስለዚህ ይሄን ፋክተር ሆኖ ይሄን ፋክተር ሆኖ ለፖሊኖሚያል ፈንክሽን ስለዚህ እንዴት ይጻፋል ማለት ነው? the given polynomial function p of x is given by ይሄ በዚህ መልኩ ሊጻፍ ይችላል ማለት ነው right? therefore p of x አችን ከዚህ ከሁለቱ መነሻ እንዴት ሊጻፍ ይችላል? given by what? x minus 2 plus 3i okay into x minus 2 minus 3i መልኩ ሊጻፍ ይችላል። ኦኬ ታይምስ ሰም ሌላ ፋክተር ምክንያቱም ይሄ ስኩዌር ነው የሚሆነው። ኦኬ አትሊስት ሶስት ፋክተሮች ናቸው የሚኖሩት። ኦኬ ለዚህ ማለት ነው። ሶ ሰም ሌላ አዘር ፋክተር አለ እንበል። ኦኬ ሰም ኤፍ ኦፍ ኤክስ አለ እንበል። ሶ እነዚህን ብዜት እናገኝ። እነዚህ ብዜት እንዴት ነው ሊሆን የሚችለው? ኦኬ በዚህ ፎርም ማየት እንችላለን። ይሄን እንደ ኤ ውሰዱ፣ 3iን እንደ ቢ ውሰዱ። ኦኬ ይሄን እንደ ኤ 3iን እንደ ቢ ከወሰድን በምን ፎርም ነው የምናገኘው? ኤ ፕላስ ቢ ኤ ማይነስ ቢ ፎርም ነው የምናገኘው ማለት ነው። that means a square minus b square እንደሆነ እናውቃለን። ኦኬ the difference of two squares ፎርም ነው እዚህ ጋር። ሶ የመጀመሪያው ተርም ስኩዌር ይሆናል ማለት ነው በፎርሙላችን መሰረት። የመጀመሪያው ተርም ማለት x minus 2 ነው። ሶ x minus 2 the whole square right? ማይነስ ምክንያቱም አንዱ ማይነስ ስለሆነ ማለት ነው። ኦኬ 3i the whole square ይሆናል ማለት ነው። so this is given by ቲኛን ስኩዌር ስናደርግ ምንድነው የሚሆነው? x square ኦኬ ማይነስ 2 into 2x that is 4x right? plus ምክንያቱም ይሄ ምንድነው የሚሆነው? 3i is the whole square means what? 9i square ማለት ነው። i square ኔጌቲቭ ነው አይደል? negative 1 times 9 is what? yeah, I square is negative 1. Negative 1 times 9 is negative I. Negative 9, right? Negative times negative. Okay? Negative 1 times negative 9 is positive 9. Okay, እንደዚህ ነው ማለት ነው። Okay? እዚህ ጋር 4x plus 4 ነው። እዚህ ጋር ይሄኛውን ኤክስፓንድ ስታደርጉት ኤክስ ስኩዌር 4x plus 4 plus 9 ይችኛዋ 9 ነች የምትመጣው። ኦኬ ምክንያቱም ይሄ ማይነስ 9 ይመጣል፣ ይሄ ማይነስ 9 ነው። ማይነስ 9 times minus 1 is positive 9. ኦኬ ኤክስ ስኩዌር
minus 4x plus 30 ኦኬ ያ እንደዚህ ነው የሚሆነው ማለት ነው። therefore ይሄ ፖሊኖሚያል ፋንክሽን እንግዲህ የዚህን የነዚህን ብዜት አገኘን። የዚህና የዚህ ሲባዙ ይሄን ነው የሚሰጠው። ኦኬ ስለዚህ ሰም ኤፍ ኦፍ ኤክስ የሚባል ሌላ ፋክተር አለ ማለት ነው። ይሄን ፋክተር ማግኘት አለብን ራይት። ይሄን ፋክተር ማግኘት አለብን። ምንድነው ፋይንድ ኦል ዘ ሪሜኒንግ ዜሮ ነው እዚህም የሚለው። ሶ ሪሜኒንግ ዜሮ ለማግኘት ይሄን ፋክተር ምክንያቱም ከነዚህ ኦልሬዲ ሁለት ፋክተሮችን አግኝተናል። ይሄኛው ፋክተር ካገኘ ኦኬ በቃ ሪሜኒንግ ዜሮ እናገኛለን ማለት ኦልሬዲ ሁለት ፋክተሮቹ ኦኬ ሩቶች ከሩቶች የተገኙ ስለሆኑ ሩቶቹ ይታወቃሉ። ማናቸው x is equal to 2 into 3i 2 minus 3i እና x is equal to 2 plus 3i ሁለት ፋክተሮች ሁለት ሩቶች ተገኝተዋል ኦልሬዲ። አንዱን ሩት ለማግኘት ወደ ሎንግ ዲቪዥናችን እንሄዳለን ማለት ነው። ኦኬ the usual long division which is f of x ለማግኘት ማለት ነው። ትልቁ ፋንክሽናችን ማን ነው? ትልቁ ፋንክሽናችን 2x cubed right 2x cubed minus 5x square yes 5x square plus 14x minus 39 ነው አይደል? 2x square minus 5x 14x 39 right ኦኬ ብዙ ጊዜ ጥያቄዎችን እናንተን ጽፉ የተጠየቃችሁ ጥያቄ ጋር ተመሳሳይነቱን ማረጋገጥ አለባችሁ። ካልሆነ ልፋት ነው የሚሆነው ማለት ነው። ሶ ያመጣነው ዋጋ ደግሞ እዚህ ጋር የምናካፍለው ለማን ነው? ለx square minus 4x plus 13 ነው right ሶ ስንት ጊዜ ይደርሰናል ማለት ነው? ስንት ጊዜ ይደርሰናል ማለት ነው? 2x ጊዜ ይደርሰናል። ይሄን ከዚህ ስታካፍሉ right ከዛ መልሳችሁ ስታባዙ ስንት ይሆናል? minus 2x cubed ኦኬ minus 2x cubed plus 8x because እንትን ስለሚል ማለት ነው right plus 8x square right 8x square plus ይሄንን ከዚህ ጋር ስናባዛው 26 right 26 plus 26 ኦኬ እዚህ ጋር x ነው 14x ይሆናል። ይሄን በኔጌቲቭ ስናደርግ ከዛ ቁልቁልን እንበለው ኦኬ ስንት ይመጣልናል ማለት ነው? 3x square minus 12x plus 39 right plus what 39 plus 39 right yeah 39 then ቀጥሎ የሚመጣው ምንድነው? plus 3 times ይሆንልናል ኦኬ plus 3 times ይሄን ብታባዙት that means ይሄን ለዚህ ብታካፍሉ how many times ይሄን ለዚህ ብታካፍሉ 3 times ነው 3 times 3x square minus 12x ኦኬ minus 12x ኦኬ plus 39 ነው የሚመጣው። ይሄንን ወደ ታች ቁልቁል ባይ ኔጌቲቭ ፖዚቲቭ ኔጌቲቭ ብታደርጉ ይጣፋል ኦኬ ሪሜኒንጉ 0 ነው። ሶ ሪሜንደራችሁ 0 ከሆነ ኮሸንታችሁ ምን ይሆናል ማለት ነው? ይሄ ይሆናል። ስለዚህ instead of f of x ማን ጽፋላችሁ? instead of f of x ማን ጽፋላችሁ? 2x plus 3 ጽፋላችሁ ማለት ነው። ሶ እንግዲህ የዚህ ይሄ ኦልሬዲ ፋክተራይዝ ተደርጎ ሩቱ ይሄ ነው ኦኬ እነዚህ ናቸው። ይሄን ደግሞ ይሄን የዚህ ሩት ለማግኘት ደግሞ ይሄን 0 የሚያደርገውን ዋጋ ማግኘት ነው right that is 2x minus 3 so x is equal to minus 3 over 2 ነው ማለት ነው ኦኬ x is equal to minus 3 over 2 ምንድነው ማለት ነው? the remaining root of the polynomial function ነው ማለት ነው። the remaining root of the polynomial function ነው ማለት ነው ኦኬ the remaining root of polynomial function ነው ማለት ነው right
በዚህ መልኩ እንሰራለን ማለት ነው። ነምበር 8 ምንድን ነው የሚለው? ፋይንድ ዘ ዶሜን ኤንድ ሪል ዜሮ ኦፍ ዘ ጊቭን ፈንክሽን ነው የሚለው። ዶሜኑን የዚህን ፈንክሽን እንግዲህ ሁል ጊዜ ዶሜን ስንፈልግ ይሄን ፈንክሽን አንዲፋይን የሚያደርግ ዋጋ የት ነው ያለው? ዴኖሚኔተሩ ጋር። ዴኖሚኔተሩ ሁል ጊዜ ዜሮ መሆን የለበትም ራይት። ፎር ቱ ዲፋይን ኦኬ f of x successfully denominator shouldn't be what? ዜሮ። ሶ ዴኖሚኔተሩን ዜሮ የሚያደርግ ዋጋ መጀመሪያ እናገኛለን። ዴኖሚኔተሩ ዜሮ የሚሆነው ኦኬ በኤክስ ዋጋ ይሄንን ዜሮ በሚያደርግ በኤክስ ዋጋ ነው ራይት። ሶ ይሄ ማለት ፕላስ ኦር 5 ፕላስ ኦር ማይነስ 5 ላይ ዴኖሚኔተሩ ዜሮ ይሆናል ማለት ነው። ስለዚህ የዚህ ፈንክሽን ዶሜኑ ምን ይሆናል ማለት ነው? the set of all real number except the value which makes this denominator zero right. these values are -5 and 5 ነው ማለት ነው። ኦኬ other one is real zero እንዴት ነው የምንፈልገው? ኦኬ real zero ሩቱን ማለት ነው። የኤክስ ዋጋን እንዴት ነው የምንፈልገው? የዋይ ዋጋን ዜሮ አድርገን ነው አይደል? ፈንክሽኑ ዜሮ አድርገን ነው የምንፈልገው። ወይም የፈንክሽኑ ግራፍ ኤክስ አክሲስን የሚያቋርጠው ዋይ አክሲስን የዋይን ዋጋ ዜሮ አድርገን ነው የምናገኘው ያንን ኢንተርሴፕቱን ለማግኘት ማለት ነው። ወይም ሪል ዜሮ ሶ ምን ይሆናል? ክሪስ ክሮስ ስናደርግ ዜሮ ይሆናል። 3 ነው ኦኬ which is false ኦኬ ሪል ዜሮ የለውም ማለት ነው። ሶ ግራፉ ኤክስ አክሲስን አያቋርጥም ማለት ነው። ሶ ኖ ሪል ዜሮ በሚል ምላሽ መስጠት ይቻላል። ቀጥሎ ደግሞ ይሄን ጥያቄ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ግራፍ ሰራላችኋለሁ። ከዛ በኋላ ወደ ሎጋሪዝም ኤንድ ኤክስፖኔንሻል ፋንክሽን ቶፒክ ኤንድ ሰብ ቶፒክስ እንሄዳለን። እስከዛው ድረስ መልካም ቆይታ።